በየቀኑ እንደ ጤናማ ወይም እንደ ተራ ምግብ የምንመገባቸው ነገር ግን የጨጓራችንን የውስጥ ሽፋን በዝግታ እያሰቃዩና ለከፋ ቁስለት የሚያመጡ 5 ምግቦች እንዳሉ ያውቃሉ? ብዙዎቻችን የጨጓራ ህመም ሲያጋጥመን ምግብ አልተስማማኝም ብለን መድኃኒት እንወስዳለን። ነገር ግን በየቀኑ በምግብ ጠረጴዛችን ላይ የምናስቀምጣቸው አደገኛ ልማዶች ራሳቸው የችግሩ ዋና ምንጭ ናቸው። በዚህ ቪዲዮ ውስጥ የጨጓራችንን አሲድ የሚያዛቡት 5 አደገኛ ምግቦች ምን እንደሆኑና በመጨረሻም የጨጓራችን ህመም በዘላቂነት በቤት ውስጥ ማከም የምንችልበትን ነፃና ተፈጥሯዊ መፍትሄ ደረጃ በደረጃ እናያለን። በተለይ ቁጥር 5 ላይ የምንነጋገረው ነጥብ አብዛኞቻችን በየቀኑ የምንሰራው ትልቅ ስህተት ስለሆነ እንዳያመልጣችሁ እስከ መጨረሻው ተከታተሉኝ። የመጀመሪያውና ዋናው ከመጠን በላይ ሞቃት የሆኑና የቃጠሎ ቅመም የበዛባቸው ምግቦች ናቸው። የጨጓራችን የውስጥ ሽፋን ሙኮሳል ላይኒንግ በጣም ስስና ተፈጥሯዊ ጥቃቅን ህዋሳት ያሉት ነው። በከፍተኛ ሙቀት ላይ ያሉ ምግቦችን ወይም በቅመም የተጨናነቁ መብሎችን ስንወስድ ይህ ስስ ሽፋን በየቀኑ መላጥ ይጀምራል። አሲዱ በቀጥታ የጨጓራችንን ግድግዳ ማቃጠል የሚጀምረው እዚሁ ላይ ነው። መፍትሄ የሚበላም ሆነ የሚጠጣ ነገር ከመመገባችን በፊት ጥቂት ደቂቃዎችን ጠብቆ ለብ እንዲል ማድረግ የጨጓራችንን ሽፋን ከጉዳት ይታደገዋል። ሁለተኛው ትልቅ ስህተት ጠዋት እንደነቁ በባዶ ሆድ ቡና ወይም የታሸጉ ለስላሳ መጠጦችን መጠጣት ነው። ቡና በራሱ ተፈጥሯዊ አሲድ ያለው ከመሆኑም በላይ በባዶ ሆድ ሲወሰድ የጨጓራችን የአሲድ ምርት ሃይድሮክሎሪክ አሲድ እንዲያሻቅብ ያደርጋል። በሆዳችን ውስጥ ምንም የሚፈጨው ምግብ በሌለበት ሰዓት አሲዱ እራሱን የጨጓራችንን ግድግዳ መብላት ይጀምራል። ይህ ደግሞ በጊዜ ሂደት ወደ ጨጓራ ቁስለት ወይም አልሰር ይመራዋል። ሶስተኛው ቅባትና ዘይት የበዛባቸው ጥብሶች ናቸው። ቅባት ያላቸው ምግቦች ለመፈጨት ረዥም ጊዜ ይወስዳሉ። ይህም ማለት ምግቡ በጨጓራችን ውስጥ ለሰዓታት ይቆያል ማለት ነው። ምግቡ በቆየ ቁጥር ጨጓራ እሱን ለመፍጨት የበለጠ ከፍተኛ አሲድ ያመርታል። ይህም የጨጓራ ማረር፣ የሆድ መነፋትና የአሲድ ወደ ጉሮሮ መመለስ ወይም አሲድ ሪፍሌክስ ችግርን ይፈጥራል። አራተኛው የታሸጉ የተቀነባበሩና የኬሚካል ጣዕም ማጣፈጫዎች የበዛባቸው ምግቦች ናቸው። እነዚህ ምግቦች የጨጓራችንን ተፈጥሯዊ የባክቴሪያ ስብስብ ወይም ገት ማይክሮቢየም ያናጉታል። ጥሩዎቹ ባክቴሪያዎች ሲሞቱ ጨጓራችን ምግብን በበቂ ሁኔታ የመፍጨት አቅሙ ይቀንሳል። ይህም ለከፍተኛ የሆድ መነፋትና ለጋዝ መከማቸት ይዳረጋል። አምስተኛውና በጣም አደገኛው ነጥብ ያለ ሐኪም ትዕዛዝ በባዶ ሆድ የሚወሰዱ ማስታገሻ መድኃኒቶች እንደ አስፕሪን፣ አይቦፕሮፊን ያሉ ናቸው። እነዚህ መድኃኒቶች ጨጓራ ራሱን ከአሲድ ለመጠበቅ የሚያመርተውን የተፈጥሮ ዘይት ፕሮስታግላንዲንስ ይጎዱታል። በባዶ ሆድ ማስታገሻ መውሰድ የጨጓራ ቁስለትን በፍጥነት ከሚያመጡ ዋና ዋና ምክንያቶች አንዱ ነው። አሁን ደግሞ ወደ ዋናው ዘላቂ መፍትሄ እንለፍ። ጨጓራችንን ለመፈወስና አሲድን ለማስተካከል በቤት ውስጥ የሚዘጋጁ 3 ቀላል መንገዶች። አንደኛ፣ የጥሬ ጎመን ጭማቂ ወይም ካቤጅ ጁስ። ጥሬ ጎመን በቫይታሚን ዩ የበለጸገ ስለሆነ የተጎዳውን የጨጓራ ሽፋን በፍጥነት የመጠገን ድንቅ አቅም አለው። በየቀኑ ጠዋት ግማሽ ብርጭቆ መጠጣት ከፍተኛ ለውጥ ያመጣል። ሁለተኛ፣ ለብ ያለ ውሃ ከማር ጋር። ጠዋት በባዶ ሆድ 1 ብርጭቆ ለብ ያለ ውሃ ከ1 የሻይ ማንኪያ ንጹህ ማር ጋር አደባልቆ መጠጣት የጨጓራን አሲድ ያረጋጋል። ሶስተኛ፣ የምግብ አበላሽ ስርዓት ማስተካከል። በአንድ ጊዜ ብዙ ከመመገብ ይልቅ በትንሽ በትንሹ በየሰዓቱ መመገብ እና ከተመገቡ በኋላ ወዲያውኑ አለመተኛት። እነዚህን ቀላል ልማዶች በመተግበር ጨጓራችሁን ከጉዳት መጠበቅ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት
ላይክ ማድረጋችሁን አትርሱ። ለወዳጅ ዘመድ ሼር በማድረግ አጋሩን። ሰብስክራይብ በማድረግ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ሰላም ጤናን ሰንብት። በቀጣይ ስለ ኩላሊት ጤናና ኩላሊትን የሚያጸዱ ምግቦች የሰራሁትን ቪዲዮ አብረን እናያለን።